ሀንዬ አፍቃሪዋን አገኘች። በጣም ደስ ብሏት አቀፈችው። እሱም ተጠመጠመባት። የዛሬው ይለያል። ሀንዬ በጣም ነው ደስ ያላት፣ ምክንያቱም ይመጣል ብላ ስላላሰበች ስታየው በጣም ተደሰተች። እሱም እንደ ጉር ተጠመጠመባት። ሀንዬ ከስራ ስትወጣ ከመንገድ ዳር እሷን እየፈለገ ነበር የመጣው። በነገራችን ላይ ሳይደውልላት እንደመጣና እንደናፈቀችው ስልክ ብዙ ጊዜ ባለማንሳቷ ምክንያት እንደሆነ ወደ አዲስ አበባ የመጣው ነገራት። እሷን በጣም ይቅርታ ስራ በጣም ቢዚ ስለመሆን ነው አለችው። ሰላምዬ በጣም ደስ አላት። በጣም ደስተኛ ትመስላለች። ሰሞኑን ምንድን ነው የተገኘው አለቻት። ሀንዬም አረ ምንም የተገኘ ነገር የለም ደስተኛ ነኝ እንደ ምናምን ብላ ራሷን ለመሸወድ ሞከረች ማለት ነው። ፈገግታዋ ደስ ሲል ነበር። እሱን ስታየው እጅግ በጣም ደስ ብሏት ነበር። ምክንያቱም ስትፈልገውና ከጎኗ ማንም ሰው እንደሌላት ከአባቷ ውጭ ሁል ጊዜ እንደሰማት ስለሆነች አሁን እሱን ስታገኘውና በትንሹም በትልቅም ከጎኗ የሆነ ችግሯን ሀዘኗን ሲጋፈጥላት የኖረ ምርጥ አፍቃሪ እንደማገኝ ደስ የሚል ነገር የለምና እንግዲህ ጥምጥም ብላ ነው እንግዲህ አይኗን እስከምጨፍን ድረስ ናፍቆቱ ማለት ነው። የሀንዬ ፍቅረኛ ከቻለ እንደ አዲስ ከች ብሏል። የሀንዬ ፍቅር የሀንዬ ውድ ፍቅረኛዋ አፍቃሪዋ ነው፣ ፍቅረኛዋ አይደለም። አፍቃሪዋ በሰላም ወደ አዲስ አበባ መጥቷል። እሷም ማመን አቅቷት ሰርፕራይዝ ነው ያደረጋት። በጣም ደስ ብሏታል። እሱ ለራሱ እንዴት እንደሚያምር ኧረ ጸይም አትውደዱ እኔን አታውም ወይ ሲጠፋኝ መንገዱ የሚባልለት ውድ ሸበላ የደሴ ልጅ እኮ ነው። እንዴ ምን አሰባችሁ ነው? ሰላም ይቻላል ቤተሰቦች፣ እንዴት ናችሁ? ሰላማችሁ በዝት ይበል በያላችሁበት። እንግዲህ ሀንዬ እንደ አላሰበችው ግብዳ ነው እንግዲህ ያጋጠማት። ምክንያቱም ይመጣል ብላ አላሰበችም፣ በፍጹምም ይመጣል ብላ አታስብም ማለት ነው። እሱ ግን ስልክ ቶቶላ ለማንሳቷ እንዲሁም አንዳንድ ነገሮች ግራ ስላጋባው ወደዚህ ሊመጣ ተገዷል ማለት ነው። የመጣበትን ምክንያት እሷን ከጎኗ ታውቃላችሁ፣ አሲር ታስሯል። አሲር ደግሞ ስልክ አያነሳም። ስለዚህ የሆነ ነገር ተፈጥሯል። አሲር ስልክ ካላነሳ አሲርን እየከፈለው አባቷን እንዲንከባከብለት ያደረገው እሱ ነው። እሷ ግን ምንም የምታውቀው ነገር የላትም። አሲር ተከፍሎት እሱን እንደሚንከባከብ አታውቅም። በነገራችን ላይ ወደ አሲር ወይም ጆሮ ስመጣ መጀመሪያ ተከፍሎት ቢሰራም በኋላ ግን እኔ ምንም አይነት ገንዘብ አልፈልግም፣ የእሱንም እርዳታም ሆነ የገንዘብ ነገር አልፈልግም ብሏል ማለት ነው። ምክንያቱም በጣም የሀንዬን አባት ስለወደዳቸው አባቴ ብሎ ስለተቀበላቸው ምንም አይነት ገንዘብ ሆነ ምንም አይነት ነገር መቀበል አልፈለገም በኋላ ላይ ማለት ነው። መጀመሪያ ግን የቀጠራቸው በገንዘብ ምክንያት ነበር ደላላው የቀጠረው። በኋላ ግን ለደላላውም ተናግሯል ማለት ነው። እኔ ምንም አይነት ገንዘብ አልፈልግም፣ ብቻ ከአባቴ አስታርቀኝ፣ ከሱ ጋር ተጣልቼ በፍጹም መኖር አልፈልግም፣ እሱም ብቻ አስታርቀኝ ነበር ያለው። ደላላው በጣም ተገርሞ ነበረ፣ ግራ ያጋባው። አንተ እንደዚህ አሰብክ ማለት ነው? አንተ እንደዚህ ተቀየርክ ምናምን እያለው፣ አዎ አሁን ላይ ምኖርለት የምሳሳለት ቤተሰብ አግኝቻለሁ፣ ምርጥም አባት አግኝቻለሁ። አባት ነበር የራበኝ። ስለዚህ እኔ ምንም አይነት ገንዘብ ሆነ የገንዘብ ክፍያ እንዲኖር አልፈልግም ብሎ ተናግሮ ነበር። እናም አባትየው እስር ቤት አስገብቶት ስልክ ባለማንሳቱ ምክንያት በጣም ተጨንቆ ሀንዬና አባቷ የሆነ ነገር ሆነዋል ብሎ ነበረ ወደ አዲስ አበባ የመጣው ማለት ነው። ሀንዬን ሲያገኛት ደግሞ በጣም ነው ደስ ያለው። ሀንዬም ማመን አቅቷት በጣም ነው ፊቷ ፈገግ ያለው ማለት ነው። አሲር የምን ይወጥ ይሆን? አፍቃሪህ እንግዲህ የውዱ አፍቃሪዋ እንዲሁም ብዙ መስዋዕትነት የከፈለላት እንዲሁም እሷና እሱ ወደፊት አባቴ ሲሻለኝ ሁሉም ነገር ይደርሳል ያለችው ውድ ጓደኛዋ እንዲሁም ከጎኗ ያልተለየው ልጅ መጥቷል ማለት ነው። ጆሮዬ ምን ይሰማ ይሆን አላውቅም።
እና የሀንዬ አባት እሱ ስለመጣ ደስ ብሏቸው ተቀብለውታል። አብረው መኖር ጀምረዋል ማለት ነው። ለጊዜው ወደ አዲስ አበባ ምንም የሚያውቀው ስለሌለ ከደላላውና አንዳንድ ሰዎች በስተቀር ለጊዜው ከሀንዬ ቤት አርፈዋል ማለት ነው። የሀንዬም አባት እዚሁ ታርፋለህ፣ የትም አትሄድም አሉት። ያው አዳር ከደላላው ቤት ይሄዳል። ውሎውን ግን የሀንዬን አባት እየተንከባከበ ቤተክርስቲያንም ሆነ ሆስፒታል እየወሰደ መንከባከቡን ቀጥሏል ማለት ነው። የሀንዬም አባት ጆሮን አፈላልገው ለማግኘት ብዙ ጥረት ካደረጉ በኋላ የጆሮ እህት የነበረችው እንግዲህ እህቱ እንደሆነችና እስር ቤት ያሳሰረው የገዛ አባቷ እንደሆነ ለሱ ደግሞ አባትየው እንደሆነና ተው ብየው አለሁኝ፣ ነገር ግን አንቺ ተልከሽ ነው አንቺ ተልኮ አለሽ ብሎኝ እምቢ አለኝ ብላ ለሀንዬ አባት ነገረቻቸው ማለት ነው። በጣም አዘኑ። እኔ እኮ ግራ ገብቶኝ ነበር አለ። ሀንዬም በጣም ተጸጸተች። ስልክ ባለማንሳቷና ስንት ጊዜ ሲደወልልሽ ለምን አላነሳሽም አለቻት። እኔ እሱ መሆኑን አላወኩም ነበር፣ አዲስ ስልክ ሲደወልልኝ በዛ ምክንያት ነው ስልክ ያላነሳሁት ብላ ይቅርታ ጠየቀቻት። ፍቅርን ማለቴ የጆሮን እህት ፍቅር ነው ስሟ ማለት ነው። እና ወደ ኋላ ልመልሳችሁና ካልሰማችሁ በፊት ፍቅር የሚባል ኮመንት የመጀመሪያ እንደዚህ ፍቅር የሚጫወት ነው ብላ ነበር ሀንዬ የመለሰችው። ሁላችንንም ስቀን ነበር ማለት ነው። ሰላምዬ እንግዲህ የድሮ ፍቅረኛዋን አባራ እንግዲህ ሌላ ህይወት ጀምራለች። ሌላ ህይወት ስላችሁ እንደገና የምትራመድበትና ቁማ መሄድ ከዚህ በኋላ ራሷንና ሴትነቷን ማስከበር እንዳለባት ለራሷ ተናግራ ቤተሰቧንም ሆነ በዙሪያ ያሉትን ጓደኞቿን አልባሌ ቦታ የሚያውሉትን ጓደኞቿ ሁላ እርግፍ አርጋ ልተው ለራሷ ቃል ገባች። ምላሴ የሀንዬን መልካም ስራ በሄደበት ያወራል። ትምህርት ቤት ጓደኞች ይቺ ልጅ ማናት መልአክ ናት እስከሚሉ ድረስ ስለ ሀንዬ ያወራል። እንግዲህ የሀንዬ አባት አዲሱ የደሴው ጉብል ሲመጣ ሲያዩት እንግዲህ በቃ አግብታ ከሱ ጋር የሆነ ፍቅር ጀምራ በቃ የልጅ ልጅ ታሳየኛለች ሳልሞት እኔም በህይወት እያለሁ የልጅ ልጅ አያለሁኝ እያሉ በጣም ተደስተዋል ማለት ነው። እንዴት ነው ሀንዬን ተወዳታለህ ብለው ጠየቁት። በጣም ነው የምወዳት፣ ነገር ግን ሀንዬ አሁን ላይ ካላሰበው በቀር ምንም የምታስበው ነገር የላትም አላቸው። ነገር ግን የሀንዬ አባት አንቺ ግን እኔ እስከምሞትልሽ ነው እንደ የምትጠብቂው? ለምንድን ነው የራስሽን ህይወት ማትሆኑ? እኔ ስሞት ነው፣ አለበለዛማ ሞቴ መቃረም አለበት። ከዚያ በኋላ እኔ ከሞትኩ በኋላ አንቺ ህይወት ትጀምሪያለሽ። ለዛ ነው አይደለ አሏት። ለምን እንደዚህ ትላለህ አባቴ? እኔ እንደዛ አይደለም፣ ነገር ግን አሁን ላይ የአንተ ጤንነትና አንተ ብቻ ነህ በቂ። አሁን ላይ ስለ ፍቅርም ሆነ ስለ ልጅ ስለ ትዳርም ማሰብበት ጊዜ ላይ አይደለሁም አለቻቸው። እሳቸውን በጣም ተቆጡ። ለምንድን ነው የማታስቢው? እኔ ሸክም ስለሆንኩብሽ ነው የማታስቢው እና ነው እንጂ እኔ ሸክም ባልሆንብሽ ኖሮ የወደፊት ህይወትሽን ከኔ ጋር የሚያያይዘው ነገር አልነበረም አሏት። አባዬ እንደዚህ የምትለኝ ከሆነ ልቀየምህ እችላለሁ፣ ከዚህ በኋላ ከኔ ጋር እንጣላለን አለችው። ከፈለግሽ መጣላት ትችያለሽ፣ ቁመሽ መቅረት አለብሽ እንዴ እያሉ እየተከራከሩ በድንገት እንግዲህ ከእስር ወጥቶ ምላሴ ከቻለ ማለት ነው። በጣም ደስ አላቸው። ምላሴን አቀፉት። የሀንዬም አባት አለቀሱ። የት ሂደህ ነው እንደዚህ ያስጠፋህን? ሁሉንም ነገር እህትህ ነግራሃናለች፣ እንኳን በሰላም መጣህ አሉት። እንግዲህ ምላሴ እንደምንም እህቱ መቼም መልካም እህት ሲኖረው ተፈቷል ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሰብስክራይብ በማድረግ የቤተሰብ ይሁኑ። ስለምታበረታቱኝ በጣም አመሰግናለሁ። ክበሩልኝ። እንደኔ ሳይሆን እንደናንተ መልካምነት አመሰግናለሁ ከልብ።